የቸገረው እርጉዝ ያገባል የሚባለው አባባል ለካ እውነት ነው። ጉድ ጉድ ጉድ! እኔ የምለው ማለት ነው ሩታዬ ምን ሆነሽ ነው? ሩታዬ ምን ሆና ነው? ምን ነክቷት ነው? እኔ በዚህ ህይወቴ ደስተኛ ነኝ፣ በቃ ምንም ሀሳብ ምንም ጭንቀት የለብኝም አላለችም? እኔ የምለው ልጁ የማን ነው ነው ጥያቄ። ልጁ የማን ነው እንዴ? እርጉዝ ሴት ከሌላ ወንድ ጋር እንትን ትጀምራለች እንዴ? አዲስ ህይወት ጀመርኩኝ እንዴ? መጀመሪያ የተረገዘው ይወለድና ከዛ በኋላ አዲስ ህይወት ይጀምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ በላይ ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። ተቀላቀሉ ማለት ነው። እና ሩታዬ ማለት ነው ንግስቷ እንግዲህ እኔ በዚህ ህይወቴ ደስተኛ ነኝ፣ አትበጥብጡኝ፣ አትረብሹኝ ብላለች ማለት ነው። ከአብርሽ ጋር ከተጣላች በኋላ እንግዲህ ከዛ ሰውዬ ጋር ደስተኛ ነኝ አለች። እኔ የምለው አንዲት እርጉዝ ሴት እንዴት ነው ከሌላ ወንድ ጋር ግንኙነት የምትጀምረው? ማለት ምንድን ነው የሚባለው? አላውቅም፣ ብቻ ፍቅረኛ ነው በቃ እንደዛ ነው መሰለኝ። እና አልሙሄም አንዲት እርጉዝ ሴት እንዴት ከሌላ ወንድ ጋር ትሆናለች? ቢያንስ አንዲት ሴት ካረገዘች የእናትነት እናት ልትሆን ነው ማለት ነው። ስለዚህ እናት ልትሆን ከሆነ የእናትነት ኃላፊነት የሚባል ነገር አለና ያንን ነገር ቀጥ አድርጋ መወጣት አለባት መጀመሪያ ማለት ነው። ቢያንስ እስክትወልድ ድረስ ዝም ማለት አለባት። ከወለደች በኋላ እንኳን አዲስ ህይወት ጀመርኩ ብትል ምንም ማለት አይደለም፣ ኖርማል ነው። ግን አንድ ሰው አርግዞ እንዴት ነው ከሌላ ወንድ ጋር አዲስ ህይወት የሚጀምረው? ወይስ ልጁ የማን ነው? ትዕግስቱን ስጠን ማለት ነው። እውነት በጣም ዝብርቅርቅ ያለ ነው። ሀይሚ በአንድ በኩል እንደዚህ ከፍቅረኛዋ ጋር ተጣላች፣ ሩታ እንደዛ በቃ አላቅም። ሌላም አለ መሰለኝ አሉ ሌላም። ለማንኛውም ሳስታውስ ነግራችኋለሁ። እና ምንድነው የገባባችሁ? ምንድነው የተጠናወታችሁ? ሀይሚ እንኳን ይሻላል። ሀይሚ እነ ዳኒ ጽጌ ምናምን ነገር ያው የነሱ ያስታውቃል። በቃ እነሱ ፈታ ዘና ነው። ሩታ ግን አርግዣለሁ ብላ ካረገዘች በኋላ እንደገና አዲስ ህይወት ጀምሬያለሁ። ቢያንስ የተረገዘው ልጅ እስኪወለድ ድረስ ይጠበቃል። የተረገዘው ልጅ በሰላም ተወልዶ አባቱም እንዲታወቅ ማለት ነው። አሁን አባቱ ማን እንደሆነ እንዴት እናውቃለን? እኛ እኮ ተቸገርን፣ እውነት ተቸገርን። ለእኛ ማስቡልን እስኪ ለእኛ ማስቡልን ማለት ነው። እንዴ ምን አስባችሁ ነው? እኛ የምንጨነቅ አይመስላችሁም ነው ወይስ እንዴት ነው እንዴ? እናንተ ብቻ የምትጨነቁ ይመስላችኋል? እኛ እኮ በጣም እንጨነቃለን። እና እኛም የልጁን አባት እንድናውቅ ልጁ እስኪወለድ ድረስ በስርዓት ብቻሽን ሁኚ፣ ካልሆነም ደግሞ ከባልሽ አባት ሰላም ፍጠሩ፣ ታረቁ። ካልሆነም ብቻሽን ሆነሽ ልጅሽን ውለጂ በሰላም። ከዛ በኋላ ልጅሽን ያው እያሳደግሽ ሌላ ህይወት መጀመር ትችያለሽ። ካልታረቃችሁ መፍታት ካልቻላችሁ ማለት ነው። በሰላም መኖር ካልተቻለ በሰላም ማፋታትን የመሰለ ነገር ስለሌለ ማለት ነው። ግን እስከዛ ድረስ በቃ ብቻሽን ብትሆኚ ልጅሽ ላይ ትኩረት ብታደርጊ የተሻለ ነው ማለት ነው። አንዲት እርጉዝ ሴት እንዴት ነው ከወንድ ጋር የምትጃጃለው? ከሌላ ወንድ ጋር ማለት ነው። እንዴ በጣም ይደብራል። እንደዚህ በቀላሉ እየተነሱ ባለትዳሮች የሚጣሉ እና ከሌላ ወንድ ጋር የሚሄዱ ከሆነ ከእናንተ ምንድን ነው የምንማረው? ታላላቅ ዩቱበሮች እንግዲህ ብዙ ነገር የምንማረው ከታላላቅ ዩቱበሮች ናቸው። እና ከእናንተ ምንድን ነው የምንማረው? እኛ ህዝቡ ከእናንተ ምንድን ነው የሚማረው? እንዲህ አንድ ወንድ ያስረግዛታል፣ ይሄዳል፣ እሷ ከሌላ ወንድ ጋር ትቀጥላለች። ምንድን ነው የሚባለው? ምን አይነት ነገር ነው? እውነት በጣም ይደብራል። ቢያንስ ለተመልካችም ክብር ይኖራችሁ። ለተመልካቹ እንኳን ክብር መኖር አለበት። እናንተ እያደረጋችሁት ላይሆን ይችላል፣ ነገር ግን ለተመልካችም ቢሆን ይደብራል ማለት ነው። ቢያንስ እርግዝናሽን በሰላም ተገላገይ፣ ውለጂ። ከዛ በኋላ አዲስ ህይወት መጀመር ትችያለሽ። ከፈለግሽም ደግሞ አሮጌውን ህይወትሽን አዲሰሽ ከባልሽ ጋር መታረቅ ትችያለሽ። ነገር ግን ልጁ እስኪወለድ ድረስ በቃ ሰከን በይ። ሰከን ሴት ልጅ እኮ ሰከን ትላለች።
ምን ነው ምንድን ነው የመጣብን? ምን ጉድ ነው? ምን ጉድ ናችሁ እናንተ ማለት ነው። እና ለማንኛውም ደስ አይልም። እኔ ሩታዬን በጣም ወዳታለሁ፣ ግን ደስ አይልም ይሄ ነገር ማለት ነው። ወላሂ ደስ አይልም። እና ይሄን ነገር አስተካክሉ ለማለት ነው። ለማንኛውም ወንዶችም ጸባያችሁን አስተካክሉ። ሴቶችን ብቻ ከመውቀስ መጀመሪያ ወንዶች ናቸው እኮ የሆነ ስህተት ይፈጥሩና ሴቶችን የባሰ ስህተት ውስጥ እንዲገቡ ያደርጓቸዋል ማለት ነው። እና ያው መጀመሪያ እንግዲህ የአብርሽ ስህተት ነው እሷን እንደዚህ ስህተት ውስጥ እንድገባ ያደርጋል። ግን ይህን ያህል ስህተት ውስጥ የሚያስገባም አይደለም እና ይደብራል። አንዲት ሴት አርግዛ እንደገና ከሌላ ወንድ ጋር አዲስ ህይወት ደስ አይልም። ይሄ ምን አይነት እናትነት ሊሆን ይችላል? የሚወለደው ልጅስ እንዴት ነው የሚሆነው? እና አባቱስ እንዴት ነው? አባቱስ ማን ነው እንዴ? በጣም ይደብራል። እና ይህን ነገር አስተካክሉ ለማለት ነው ቅመሞችዬ ማለት ነው። ያው እንግዲህ ቅመሞችዬ ተጽዕኖ ፈጣሪ ናችሁ እኮ አስተያየት ጻፉላት፣ ንገሯት ማለት ነው። ሩታዬ ነገር ይደብራል፣ ይቅርብሽ። ቢያንስ ልጅሽን እስክትወልጂ ድረስ ተረጋግተሽ ቁጭ በይ እንዴ። ስንት አመት ይቆየል እንዴ? ምን ነው ያለ ወንድ መኖር አይቻልም ያላችሁ ማን ነው? ያለ ወንድ አይኖርም ያላችሁ ማን ነው? ፍቅረኛ ከሌላችሁ ትሞታላችሁ ያላችሁ ማን ነው? እርጉዝ ተኮኖ አንድ ሴት አርግዛ በ9 ወር ነው የምትወልደው አይደል? 9 ወር ድረስ እንኳን ትዕግስት ከሌለ ምንድነው ነገሩ? ይህ ከባድ ጉዳይ ነው እና ቅመሞች ምከሯት ማለት ነው። ምከሯት፣ እስከዛ ትታገስ። ከዛ በኋላ እንግዲህ ማን ያውቃል፣ ወይ ይታረቃሉ፣ ካልታረቁም ደግሞ አዲሱም ህይወት ይቀጥላል ማለት ነው። ለማንኛውም ሰላማችሁ ብዝት ይበልልኝ። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ።